አብዛኞቻችሁ መጥፎ ሳምንትን የምታሳልፉበት ትልቁ ሪዝን ዊክሊ ሪሴት ሀቢት ስለሌላችሁ ነው። ኢማጂን አድርጉት። አብዛኞቻችን ሰራተኛም ተማሪ ማንም ከሆንን ማለት ነው ብዙ ጊዜ ሰኞ ሲመጣ ጥሩ ስሜት የለንም። እስ ላይክ ደግሞ በቃ ሰኞ መጣ ወደ ስራ ነው ወደ ምናምን ነው። ከዛ ግን አርብ ስትደርስ ደግሞ በጣም ደስተኛ ስሜት ይሰማናል። ምክንያቱም ቅዳሜና እሁድ የረፍት ቀን ስለሆነ በዛም የተነሳ ዊኬንድ ሲመጣ በጣም ደስተኛ ስሜት ይሰማችኋል። ከዛ ግን ዊክዴይ ሲመጣ ደግሞ የሚያስጠላ ስሜት የሚሰማችሁ። ስለዚህ ያንን ደግሞ ማስተካከል ከፈለጋችሁ የዊክሊ ሪሴት ያስፈልጋቸዋል ማለት ነው። እኔ ፐርሰናሊ የምጠቀማቸውን ዊክሊ ሪሴቶችን ዛሬ ሶስቱንም ልንገራችሁ። በነገራችን ላይ ኤቭሪ ቪዲዮች ላይ ከተመለከታችሁ በተቻለ መጠን ህይወቴን በራሴ ቁጥጥር ውስጥ ለማድረግ ሞክራለሁ። ምክንያቱም አሁን ያለውበትን እድሜ መልሾ እንደማላገኘው ስለማቅ ማለት ነው። አንድ ያለችኝ ጊዜ ደግሞ በስራ ፎከስ ሆኜ ዲሲፕሊን ሆኜ ብቻ ሳይሆን ኢቭን ሪላክስ ማድረግ ካለብኝም ሪላክስ አደርጋለሁ ማለት ያን ያሉም ሲሪየስም ዲሲፕሊን መሆን ማይጠበቅብኝ ከሆነ አይ ስቲል ዱ ዳት ኤንድ ላይፌ ብዙ ጊዜ ባላንስድ ነው። I'm so happy እያንዳንዱ አመቴን ሳሳልፍኔ ደስ ብሎኝ እስከ መጨረሻው ድረስ እያንዳንዱ ጊዜን ኢንጆይ አድርጌው ስለሆነ የሚያልፈው ማለት ነው። 2019ም እንደዛ እንዳይሆንባችሁ ከፈለጋችሁ let me go ahead and teach you እነዚህ ዊክሊ ሪሴቶች ምን እንደሆኑ። የመጀመሪያው ሳምንታችሁን ኦዲት ማድረግ አለባችሁ። እኔ በጣም መኮራባቸው በጣም ብዙ አይነት ሀቢቶች ወይም ደግሞ ብዙ አይነት የህይወት ልምዶች አሉኝ። ከነዚህ መካከል አንዱ ደግሞ ሁሉ ጊዜ አዲስ ነገርን ፕላን ከማድረጌ በፊት ወይም ደግሞ ወደ አዲስ ምዕራፍ ከመሸጋገሬ በፊት ቆም ብዬ ያለፈው ነገር ለማጤን እሞክራለሁ። ኦዲት አደርጋለሁ ደግሞ ስላችሁ እነዚህ ነገሮች ነው ማደርገው። አንደኛ ሳምንቴ እንዴት ነበረ? ሳምንታችሁን ኦዲት የማታደርጉ ከሆነ ሳምንታችሁ ኢነርጂያችሁ፣ ፎከሳችሁ ኢቭን ምን ነገር ላይ ነው ጊዜያችሁን ያባከናችሁት ሚለውን ነገር ዞር ብላችሁ ማትመለከቱ ከሆነ then enough ዳታ ስለሌላችሁ የሚቀጥለው ሳምንትም እንዲህ ማድረግ አለብኝ የሚለው ነገር አይሰራላችሁ። ምክንያቱም ኢማጂን አድርጉት ብዙ ጊዜ ድርጅቶች ልክ ክረምት በሚመጣበት ሰዓት ስብሰባ ይካሄዳል እነን የድርጅት ኦዲት ይደረጋል። ለምን ይመስላችኋል? ቢካዝ በዚህ አመት የተካሄደው ነገር ኢነፍ ዳታ ካላቸው የሚቀጥለው አመት ላይ ትክክለኛ ፕላንን ማውጣት ስለሚችሉ ማለት ነው። አያችሁ ህይወታችሁም ልክ እንደዛ ነው። መጠየቅ ያለባችሁ ለምሳሌ እኔ ቪዲዮ ስቀርጾ ዛሬ እሁድ ነው እና ትናንትና ያደረኩት ነገር ከባለፈው እሁድ እስከ አርብ ድረስ እንዴት ነው ጊዜን ያሳለፍኩት? ካላንደሪ ምን ይመስላል? ሁል ጊዜ ደግሞ መጠይቀው አንድ ሰው የኔን ህይወት እንደ ፊልም ቢመለከተው ያለፈውን ሳምንት ማለት ነው ቢመለከቱት ፕራዮሪቲ የቱ ጋር እንዳለ ይናገራል። am I serious about my goals? ስለዚህ ያያችሁ ካላንደር ሲከፈት የሚያሳየው ነገር ፕራዮሪቲ ላይ ግቤ ላይ ራሴ ላይ እየሰራው እንዳልሆነ ከሆነ then of course ህይወቴን እንደ ቀልድ ነው እያሳለፍኩ ያለሁት ማለት ነው። አብዛኞቻችሁ I think ኦዲት የሚለው ነገር እንኳን ከማውራቴ በፊት ፕላን ራሱ የምታረጉ አይመስለኝም። ሌትሎን ኦዲት የሚደረግ ነገር ሊኖራችሁ ይቀርና this is what I mean። በቃ ቻናሌ መከታተል አለባችሁ። ብዙ ነገር እየመለጣችሁ ነው። but anyways ኦዲት አድርጉ እሺ። ኦዲት ካደረጋችሁ አይቀር ደግሞ በዛው ፕላን አድርጉ። ምን ማለት ነው? ኦኬ ሶ በዚህ ሳምንት ኢነርጂ የነበረው እዚህ ቦታ ነበረ። በዚህ ሳምንት ጊዜን አልባሌ ቦታ ላይ ነበር ያሳለፍኩት። ያ ማለት የሚቀጥለው ሳምንት ድገሙት ማለት አይደለም። የሚቀጥለው ሳምንት ፎከሳችሁ የት ላይ መሆን አለበት? የሚቀጥለው ሳምንት ማንን ታገኛላችሁ? የሚቀጥለው ሳምንት ጊዜያችሁ ምን ይመስላል? ኦኬ ፕላን አድርጉ። ከዛ ደግሞ በተረፈ ፋይናንስ ላይ ጠንቃቃ መሆን አለባችሁ። ስለ ኦዲት ስናወራ እንግዲህ አይምሯችሁ ላይ I'm pretty sure ገንዘብ የሚለው ነገር መጥቷል። yes exactly ባለፈው ሳምንት ገንዘባችሁን እንዴት ነው ያወጣችሁት? እንዴት ነው ያባከናችሁት? በበጀት ተንቀሳቅሳችኋል ወይ? if መልሱ no I didn't ከሆነ በጣም ጥሩ እሺ ያለፈው አልፏል። የሚቀጥለው ሳምንት ላይ ገንዘባችሁንም ሁሉ ነገራችሁን በጀት ለማድረግ መሞከር አለባችሁ። አያችሁ ኦዲት ካረጋችሁ አይቀር አንደኛ ጊዜያችሁ፣ ሁለተኛ ኢነርጂያችሁ፣ ሶስተኛ ደግሞ ገንዘባችሁ ላይ በጣም ፎከስ ሆናችሁ ኦዲት ልታደርጉና ፕላን ልታደርጉ ይገባል። ሁለተኛው ደግሞ ዩዥዋሊ ከምታደርጉት ነገር ብሬክ መውሰድ አለባችሁ። ለምሳሌ ከሰኞ እስከ አርብ ያጠፋችሁት ጊዜያችሁን ሶሻል ሚዲያ ላይ ስክሮል ስታደርጉ ከሆነ፣ ውጪ ከሆነ የዋላችሁት በብዛት ትራቨል ስታደርጉ ከሆነ ቅዳሜና እሁድ ሲመጣ አትሊስት እሁድ እንኳን ሲመጣ እቤታችሁ መዋል አለባችሁ። አያችሁ አንዳንዶቻችን ማለት ነው ብዙ ስራዎችን የምንሰራው ላፕቶፕ ላይ ከሆነ ላፕቶፕ ላይ ከሰራን በኋላ ብሬክ እንውሰድ ብለን ስልካችንን እንነካካለን አይደለ? በት አይምሮአችን ቴክኒካሊ ብሬክን አልወሰደም። ለምን ካላችሁ ከትልቅ ስክሪን ወደ ትንሽ ስክሪን ነው የተዘዋወራችሁት። አንዳንድ ሰዎች ኢቭን ስልካቸው ላይ ሶሻል ሚዲያ ስክሮል ካረጉ በኋላ ቆይ ብሬክ ልውሰድ ይሉና ፊልም ይከፍታሉ ቲቪ ላይ። again ከስክሪን ወደ ሌላ ስክሪን ነው እየሄዳችሁ ያላችሁት እንጂ ብሬክ አላረጋችሁ። ስለዚህ ያ ማለት ከሰኞ እስከ አርብ ወይም ደግሞ ከሰኞ እስከ ቅዳሜ ውጪ ከሆነ የዋላችሁት ስራችሁን ስትሰሩ whatever ቢያንስ አንድ ቀን እንኳን እሁድን እቤት መዋል አለባችሁ። this is a necessity በነገራችን ላይ ምክንያቱም እረፍት የሚጀምረው ከአይምሮ ስለሆነ if ከሰኞ እስከ ቅዳሜም ውጪ ውላችሁ እሁድንም ውጪ የምትሉ ከሆነ ሰኞም ድጋሚ ውጪ የምትሉ ከሆነ የቱ ጋር ነው ሪሴት ያደረጋችሁት? ያን ነገር አላደረጋችሁም። ስለዚህ ራሳችሁን ማስገዛት አለ
አለባችሁ ማለት ነው። this is what I do እኔ ከሰኞ እስከ ቅዳሜ በተቻለ መጠን መደረግ ያለበትን ነገር and መሄድ ያለብኝ ቦታ ካለ I do that but እሁድ ስትመጣ ስልኬ do not disturb ላይ ነው ያለው and the only thing የማደርገው ነገር ቤተክርስቲያን እሄዳለሁ ቤት እመጣለሁ ከዛ በኋላ ለሚቀጥለው ሳምንት መዘጋጀት ጀምራለሁ ማለት ነው። ያ ማለት ምግቦቼን አዘጋጃለሁ ሚል ፕሬፕ ማለት ነው። ልብሶቼን አዘጋጃለሁ ካላንደሮቼን አዘጋጃለሁ ኮንተንቶቼን እቀርጻለሁ አዘጋጃለሁ ኤዲት አደርጋለሁ everything ready ሆናል so that ሰኞ ስትገባ ወደ ስራ ነው እንጂ ምገባው ገና ፕላን ለማድረግ አልጥርም ማለት ነው። ስለዚህ የምር ተቆጥቼ እናንተ እዚህ ነገር ላይ ስርዓት ማስያዝ ካለብኝ አንዱ ነገር ምንድነው እሁድን ለፈጣሪ ስጡ እሁድን ለአይምሯችሁ ስጡት እሁድን ለቤተሰባችሁ ጊዜ ስጡት እቤት ዋሉ ከቤት አትውጡ እስቲ ዲቶክስ አድርጉ ከጫጫታው ከምናምን ነገር ሶሻል ሚዲያም ቲቪ ምናምን ነገር ብሬክ አድርጉ ለመተኛት ሞክሩ ከቻላችሁ መጽሐፍ ለማንበብ ሞክሩ just something unusual የሆነ ነገር ለማድረግ አስቡ so that ከነበረው chaos ብሬክ ወስዳችሁ then ወደ ሌላው chaos እንድትገቡ ማለት ነው የሚቀጥለው ሳምንት። ሶስተኛው ደግሞ ማድረግ ያለባችሁ ሀቢት ዊክሊ ማለት ነው ፊዚካል ለውጦችን ማምጣት አለባችሁ። ተማሪ ያላችሁ መቼስ እናታችሁ ሴቶች ኮናችሁ ወንዶች ማለት ነው የሚቀጥለው ሰኞ የምትገቡ ከሆነ ዩኒፎርማችሁ ይታጠባል everything clean ይሆናል ጸጉራችሁ ይሰራል አይደለ the same routine አሁንም አዳልት ሆናችሁ ያስፈልጋል። ሴቶች ጸጉር ቤት ሂዱ ዲፕ ሻወር ውሰዱ ራሳችሁን ግሩም አድርጉ የምትለብሱትን ልብስ በስነ ስርዓት አዘጋጁ ፊዚካሊ የሚታይ ለውጥን ማምጣት አለባችሁ። ከሰኞ እስከ ዓርብ መቼስ እንበለና ሰኞን ቆንጆ ናችሁ ምናምን ዓርብ ላይ ሁላችንም ኢነርጂያችን ይደክማል ላይ እንዘላዘላለን ነገር አይደለ በትሁድ ሲመጣ ጠንቀቅ ማለት አለባችሁ። this is what I do look at my hair I got it done yesterday በነገራችን ላይ how are we like ሰሞኑን ትንሽ ሹሩባ ምናምን ነገር እያሰብኩ ነው ብቻ እሱም ደግሞ ብቻ ሳይሆን like ዲፕ ሻወር አደርጋለሁ ግሩም አደርጋለሁ ፊቴን ሰራለሁ በጣም በቃ ማላደርገው ነገር የለም like I do my nails የመሳሰሉ ነገሮች ምክንያቱም ሰኞ ከክላይንቶቼ ጋር ስገናኝ ካሜራ ላይ ስቀርብ or whatever refreshed ሆኜ መገኘት ስለምፈልግ ማለት ነው። so physically ለውጥ የምታመጡትን ነገር በነገራችን ላይ እንደ ቀላል አትዩት ምክንያቱም አይምሯችሁ ያንን ነገር እንደ ሲግናል ይወስድና then reset ያደርጋል ማለት ነው ብዙ ነገሮች። አራተኛ እንደ ቦነስ የምሰጣችሁ ደግሞ ምንድነው መሰላችሁ የሚቀጥለው ሳምንትን ስትጀምሩ ደንባራ ሆናችሁ እንዳትጀምሩት ማለት ነው። ከአሁኑ ቢያንስ እስከ ሮብ ድረስ የሚያስፈልጓችሁ ነገሮች እንዳለ አዘጋጁ እንበልና ነገ ሰኞ ሪፖርት ካለባችሁ ሪፖርታችሁን አዘጋጁ። ነገ ሰኞ አሳይመንት የሚገባ ካለ hopefully እንግዲህ አሁን እንደማሰሩ ተስፋ አደርጋለሁ but whatever that you need please ሁሉ ነገር አዘጋጁት። ቢያንስ እስከ ሮብ ድረስ የምትለብሱትን ልብስ የምትበሉትን ምግብ የምታደርጉትን ነገር የምታገኟቸው ሰዎች ካሉ አትሊስት አይምሯችሁ ላይ ሜሞራይዝ ለማድረግ ሞክሩ። ናው እኔ ከጠየቃችሁ እጅግ በጣም የካላንደር ፍሪክ እንደሆንኩ ታውቃላችሁ። each and everything የማደርጋት ነገር hour by hour ካላንደሬ ላይ ከሌለች አሊያም ደግሞ የዴሊ ሞመንተም ላይ እያንዳንዷ ታስክ ካልተጻፈች ምንም የማደርገው ነገር የለም ማለት ነው። ይሄኛው the moment ሰኞ ሲመጣ ፕላን ምናምን ብሎ ጭንቅላቴ አይጨናነቅም። ኢንፋክት እኔ በየሳምንቱ አንድ ጊዜ ነው እንጂ ፕላን ማደርገው በየቀኑ ፕላን አላደርግም because አሁን እዚህ ደረጃ ላይ ስላደረስኩ ማለት ነው። so this is what I mean weekly reset ስላችሁ እያንዳንዱ የምታደርጉትን ነገር አትሊስት ካቃታችሁ ግን እሁድ ዕለት ቁጭ ብላችሁ ኦዲት መደረግ አለበት መስተካከል አለበት ፊዚካሊ ለውጥን ማምጣት አለባችሁ አይምሯችሁ ብሬክን መውሰድ አለበት። ሉክ በደንብ አድርጋችሁ አድምጡኝ። አሁን የማወራቸው ነገሮች ቦሪንግ ናቸው አይደለ ያን ያህል የሚሰራ ላይ መስላችሁ ይችላል አይደለ በገስዋት ሰክሰስ የሚመጣው ለውጥ የሚመጣው is by tiny boring habits ነው። እነዚህን ትናንሽ ቦሪንግ ሃቢቶችን በየቀኑ በመናደርግበት ሰዓት ለውጥ የሚባለው ነገር ይመጣል። it's simple as that በጧት መነሳት ውሃ መጠጣት ከፈጣሪያችሁ ጋር ዴይሊ መገናኘት ይሄ ሃቢቹዋሊ አይደለም ማለትም እሁድ ስለሆነ ቤተክርስቲያን ልሂድ ጧት ስለሆነ ልጸልይ የጾም ሲዝን ስለሆነ ዝም ብዬ ልጾም አይደለም። ኢንቴንሽናል የሆኑ ነገሮችን ማድረግ every time ከቤት ስትወጡ ኢንቴንሽናል የሆነ ልብሶችን መልበስ ራሳችሁን ግሩም ማድረግ ራሳችሁን መንከባከብ እነዚህ የምትበሏቸው ነገሮች ማየት everything የምታደርጓቸው ነገሮች ፕላን ማድረግ እነዚህ ጥቃቅን ዴይሊ ሃቢቶችና ከምንም በላይ ቦሪንግ ለአብዛኛው ሰው የሚሰለቸው ሃቢቶች ናቸው ሰክሰስን ጋራንቲ የሚያደርጉት። ለምን ካላችሁ ኦንሊ ሎን አሁን የነገርኳችሁ ነገሮች ራስ መግዛት ጋር ስለሚገናኝ ማለት ነው። ማንም ሰው ራሱን መግዛት የቻለ ሰው ራሱን ማስተዳደር የቻለ ሰው
ሙሉ ህይወቱን በራሱ ቁጥጥር ውስጥ ማድረግ ይችላል። and for this ማለት ነው ለብዙ አመታት ኖር ያለው አይቼዋለሁ፣ ለውጦኛልም፣ ብዙ ነገሮችን ቀይሮልኛልም ለእናንተም የምነግርበት ሪዝን ለዚህ ነው ማለት ነው። ሶ ዩሲ አያችሁ ምንም አዲስ ቀመር የለም። አይ ነው ብዙዎቻችሁ you want some fancy solution አይደለ? ሰምባሪ በቃ መኪናውን እየነዳ ይገርማችኋል። ስሊፕለስ ናይት ማሳለፍ አለባችሁ፣ እንዲህ ማድረግ አለባችሁ፣ ጧት ተነስታችሁ ዝናብ ላይ መሰጣት አለባችሁ። I mean they might not say it ግን ነው cold plunge ምናምን ወርክአውት ማድረግ አለባችሁ። ኢንፋክት ወርክአውት ላይ እንኳን በትንሹ ማውራት እንችላለን። yes ጂም መሄዱ አሪፍ ነው። አብዛኞቻችሁ you giving yourself ጂም መሄድ አልችልም ቢካዝ የለም፣ ጂም መሄድ አልችልም ልብስ የለኝም፣ ጂም መሄድ አልችልም ዋጋ ውድ ነው። በት እቤት ውስጥ እንኳን መስራት 20 ደቂቃ ስትሬች፣ ውጭ ወጥቶ 10,000 ስቴፕ በየቀኑ ወክ ማድረግ፣ እነዚህ ጥቃቅን ነገሮች ናቸው ህይወታችሁን ሪሴት የሚያደርጉት፣ ህይወታችሁን የሚለውጡት ማለት ነው። ስለዚህ ሳምንት በመጣ ቁጥር ድጋሚ ሳምንትን በመጣ ቁጥር ህይወታችሁ ሉፕ ላይ ከሆነ በቃ ያቺ ደባሪ ሰኞ ትመጣለች፣ ማክሰኞ እንደምንም ትችሉታላችሁ፣ ሮብ ሳምቲንግ ያደርጋል፣ ሐሙስ you look forward to it፣ ከዛ በኋላ አርብ ኤክሳይትድ ትሆናላችሁ፣ ቅዳሜ ውጪ ናችሁ፣ እሁድም ውጪ ናችሁ፣ ሰኞ ይመጣል። the same thing over and over መኖርን ከከበዳችሁ፣ the same thing over and over መኖር ካስጠላችሁ and ሉፑን መስበር ከፈለጋችሁ ይሄ ነው ሶሉሽኑ፣ the boring habits። አሁን የነገርኳችሁ አራቱ ዊክሊ ሪሴት ሩቲን እላቸዋለሁ። ሶ እነዚህ ነገሮችን አድርጉ። አሁን የነገርኳችሁ ፖይንቶች ድንገት ግራ ከገባችሁ ዌብሳይታችን ላይ እንዳለ ኖቱን ማግኘት ትችላላችሁ and ከዛ ላይም ዳውንሎድ ማድረግ ትችላላችሁ the whole thing ማለት ነው። but anyways I hope እንደረዳችሁ። በነገራችን ላይ ለማታውቁኝ ሊዲያ እባላለሁ፣ ፐርሰናል ዲቨሎፕመንት ኮች እንዲሁም ደግሞ የዴሊ ሞመንተም ፋውንደር ነኝ። እዚህ ቻናል ላይ እንግዲህ በሳምንት 2 ጊዜ ለእናንተ የሚጠቅሙ ፐርሰናል ዲቨሎፕመንት ጋር ወይም ሰልፍ ኢምፕሩቭመንት ጋር የተገናኙ ኮንተንቶችን አውራለሁ ማለት ነው። ህይወታችሁን ሲሪየስ ሆናችሁ መቀየር ከፈለጋችሁ and የሚታይ ለውጥን ከፈለጋችሁ definitely ይህንን ቻናል ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር አድርጉላቸው። አሁን የማወራውን ነገር ደግሞ በረንብ አድርጋችሁ ኖት መያዝ አለባችሁ፣ ምክንያቱም definitely አሁን የተናገርኩትን ነገር ሄዳችሁ ወዲያው አክሽን ከወሰዳችሁበት you will see the change። alright guys ይሄንን ይመስላል ማለት ነው። እንግዲህ ከኔ ጋር one to one መስራት ከፈለጋችሁና ኔክስት ሌቭል ሜድ ከፈለጋችሁ ያንዳንዱን ስትራክቸር ማየት ከፈለጋችሁ አይጋችሁ፣ ምክንያቱም እኔ one to one ኮቺንግ እሰጣለሁ፣ አሊያም ደግሞ ለግሩፕ ክላስም ሬጂስተር ማድረግ ትችላላችሁ። እንዳጋጣሚ ሆኖ አራተኛ ባቻችንን የዚህ የክረምት ባለፈው ሳምንት ዘግተናል። አምስተኛ ባቻችን ደግሞ መስከረም 1 እንከፍታለን ማለት ነው። ሶ ለመስከረም 1 መመዝገብ ከፈለጋችሁ ታች ዲስክሪፕሽን ሴክሽን ላይ ሊንኩን አስቀምጬላችኋለሁ። ሶ I hope to see you እዛ and yeah thank you so much again። በሚቀጥለው ቪዲዮ አያችኋለሁ። ባይ